የሰው ህይወት ውስጥ እንደ የሆነ ነገር ጥልቅ ካላልኩ የምትለው አንተ ነህ። ይሄ የመጨረሻ መልስሽ ነው እና ከዚህ በኋላ ማለት ነው ምንም ነገር አልጠይቅሽ። በመሃላችሁ ሰው እየገባ ነው። ላይክ ብዙ ሰው በመሃላችሁ ገብቶ የሆነ እንድትጣሉ ለማላየት የሚፈልግ ሰው ብዙ ሰው ይኖራል። ይሄ ደግሞ ሁሉም ሰው ህይወት ውስጥ ሊያጋጥም የሚችል ነገር ነው። አንቺንም ነይ እያልኩኝ ከምጨቀጭቅሽ ከማስቸግርሽ በቃ ያለውን እውነታ ንገሪ። እውነት ነው ውሸት ነው የሚለውን ነገር እስኪ አዳምጣት፣ አስጨርሳት። ምንድን ነው የምታወራው እንዴ? ወይ ስማኝ ወይ ሂድ። ሰላም፣ እንዴት ናችሁ? ደህና ናችሁ? ያለን እኛ እግዚአብሔር ይመስገን። እንዴት ናችሁ እናንተ? አለን እኛ እግዚአብሔር ይመስገን። እናንተን በያላችሁበት ሰላም ደህና እንደምትሆኑ ተስፋ እናደርጋለን። እኛ ደህና ነን፣ እግዚአብሔር ይመስገን አለን። እንዴት ነህ? አለሁልሽ። እንዴት ነሽ? ደህና ነኝ። እስኪ ሰላም በላቸው። እስኪ ጉንፋን ይዞኛል። ጉንፋን የምርሽን? እውነት በግድ ነው እንትን እያልኩ ያለሁት እና ለዛ ነው። እሺ መስኪ በደንብ ሰላም በል። አይዞሽ አይዞሽ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን ሁላችሁም እንዴት ናችሁ? በያላችሁበት ሰላም፣ ፍቅር፣ ጤና እንደሆናችሁ ተስፋ አድርጋለሁ። ያው እንግዲህ ዛሬ እንደዚህ ሰሞኑን ሰላም አላልኳችሁም እና ያው ይገባችኋል። አንዳንዴ ያው ከራሳችሁ ጋር የማትሆኑበት ጊዜ አለና እኔም ያው ከራሴ ጋር አልነበርኩም። ያው ትንሽ ታውቁታላችሁ እንግዲህ ብዙ ነገራቶችንና በደንብም ሰላም እያልኳችሁ አልነበረም። ከዛ ደግሞ ይቅርታ ጠይቃለሁ ከልቤ ከወገቤ ከጉልበቴ በርክክ ብዬ ማለት ነውና በጣም ይቅርታ። አንዳንድ ጊዜ ችለን ሰዎችን ባናስቀይማቸው ሁሌ እንደሳቀን ፈገግ እንዳለን ሰዎች ቢያዩን ደስ ይለኛል። ግን እኔ ደግሞ አልችልም። በቃ ማለት የሆነ ነገር ተፈጥሮ ያንን ነገር እንዳልተፈጠረ ማለፍ አልችልም። አንደኛ ነገር ማለት ነው ትልቁ ችግሬ ያ ነው፣ በጣም የሚጎዳኝ ማለት ነው። ሁለተኛ ነገር ደግሞ ሁሉም ሰው እንዲረዳኝ ነው የምፈልገውና ያ ነገር ነው በጣም ሲያበሳጨኝ የነበረው እና በጣም ይቅርታ ሁላችሁም። በጣም እንግዲህ ሳስከፋችሁ ነበረ። ያው እንግዲህ ዛሬ አብረን መግቢያ እንስራ ብላኛለች። እንግዲህ እስቲ ሰርተናል ለማለት ነው። ሰላምን በላቸው ብለን ነው እንዴት ባትሽ እንደዚህ ሰላም ብያለሁ አቀምና። ያው እንግዲህ ዛሬ የመጣንበት ነገር ምንድነው? እንደዚህ አብሮኝ መግቢያ እንዲሰራ የሚያረኩበት ምክንያት ምንድነው? ላይክ መጀመሪያ ላይ ለኔ ሊነግረኝ የሚፈልገው ነገር ካለ ላይክ የሆነ ያለውን ነገር እንደዚህ ስለሆነ ይሄ ነገር ነው የደበረኝ ብሎ ለኔ የሚነግረኝ ነገር ካለ ያለውን ነገር ለማውራት ልሞክር ነው ዛሬ የመጣ ነው። ማለት አሁን አንተን እኔ ልጠይቅ የምፈልገው ነገር ምንድነው? አሁን እንደዚህ እንድትናደድ እንደዚህ እንድትበሳጭ ያረገህ ነገር ይሄ ብቻ ምክንያት ነው ወይስ ሌላ የሆነ ሪዝን አለ? ማለት ትንሽ ግራ ስለገባኝ ነው። ማለት ነገሩ ቀላል ሆኖ ሳይሆን እንደኔ ግን እኔም ብትጠይቀኝ አሁን ያን ያህል እንደዚህ ማካብደው ነገር አይደለም። እኔ ባንተ ቦታ ብሆን ማለት ነው ማለት አላካብድም ስልህ ነገሩ ሳያናድደኝ ቀርቶ ምናምን ሳይሆን መጀመሪያ ምክንያቷን ነው የምጠይቃት። እንደዚህ ከእኔ ልደብቅ የቻልሽው ዝም ልትይ የቻልሽበት ሪዝን ምንድን ነው ብለህ መጠየቅ ትችል ነበረና ይሄን ሁሉ ቀን ሁላችንንም ያስጨነከን ብዙ ነገሮች እንዲፈጠሩ ያረክበት ምክንያት ምንድን ነው የሚለውን ነገር ለማወቅ ነው። ማለት ብቻ አላቅም ስልህ እኔም ያው እንደ ቤተሰቦቻችን ነው የምቆጠረው ለእኔ የምትነግረኝ ነገር ስለሌለ ማለት ነው። ገባ? እዚህ ጋር ሁሉም ሰው ከእናንተ እኩል ነው። እኔም እዚህ ጋር ሁሉን ነገር የምሰማው ማቀው ማለት ብቻውን የምጠይቀው ነገር ምንም ነገር የለም ስለማያወራ ማለት ነው። እና ስለዚህ ይህን ነገር በደንብ እንድታስረዳኝ እፈልጋለሁ። እና ምንድን ነው እንደዛ እንድትሆን ያደረገህ ነገር? ያው እኔ ያቡ ማለት እኔ በአንድ ነገር አምናለሁ። ነገሮችን ግልጽ አድርጎ በመሄድ አምናለሁ። ያ ነገር ደግሞ አሁን አንደኛ ነገር እኔ ላይክ ይሄንን ነገር ስትጠይቁኝ ነበር ሁላችሁም ምን ሆነ ነው ምን ሆነክ ነው ምክንያትን ተናገር ነው። እኔ ምክንያቴን መናገር አልፈልግም። ምክንያቱም እኔ ካወቅኩት በቃ ለኔ በቂ ነው። ለእናንተ ላያሳምን ይችላል። አሁን ነገርኳችሁ አይደለም፣ ግን አላሳመናችሁ። አየሽ አይደለም
ያ ነው እኔ ማላወራበት። ለምን አትወራም ለምን እንደዚህ አታደርግም ምናምን ይሉኛል ማለት ነው። አንቺ ሁላችሁም ትዱኛላችሁ አይደለ? እኔ ግን አለማውራት የምፈልገው ያ ምክንያት ለኔ በጣም አሳማኝ ነው አይደለ? ለአንቺ ግን ላያሳመንሽ ይችላል። የዛን ጊዜ ደግሞ እኔ በጣም ነው የሚደብረኝ ማለት ነው። አውራ 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 ተናገር፣ ዝም ብላ አትናደድ ምናምን ትይኛለሽ። ከዛ ስነግርሽ ደግሞ ይሄ ብቻ ነው ምክንያቱ። አሁን እኮ ቢኒ ይሄ ነገር እኮ በጣም ነው የሚገርመኝ። እንደዛ የምትሉኝ ከሆነ ለምንድን ነው አውራ የምትሉኝ? ለምን ተናገር አላችሁኝ? በቃ ይሄ እኔ አንድ ነገር ማወቅ ያለብሽ ነገር ቢኖር አንድ ሰው የቅርቤ ሰው የሚለው ሰው ማለት አሁን የሆነ እኔ እንጃ በቃ እኔ አሁን ላይ ማንንም ሰው ማስረዳት ነው ከበደኝ። ምክንያቱም የሆነ እንደዚህ ብዬ ሳወራ የሚረዳኝ ሰው እያጣው ነው። አንደኛ እንደዛ ብዬ ነገርኩሽ አይደለ? ያ በቂ አይደለም፣ ሌላ ሰበብ ነው። ጭራሽ ሌላ ሰበብ ላምጣ? እንደዛም ከሆነ ችግር የለውም አለ። እኔ ግን ሰበብ ፈላጊ ሰው አይደለሁም። ይሄ ነገር ግን እኔም በጣም ስላቆሰለኝ ነው። አንድ የቅርብ የሚባል ሰው በዚህ ልክ ድብቅ ሆኖ ሲሄድ መቼስ አጠገብ ያለው ሰው ነው የሚጠየቀው አይደለ? ያ ሰው እንዴት አላየኸውም ወይ ነው የምባለው። አዎ ግን ለምሳሌ አሁን እኮ ቢኒ ነገሩን ቀላል አድርገው አይደለም። ግን ያንን ነገር አንተ አሁን እኔ ብዙ ነገሮችን አሰብኩ ማለት ለምሳሌ በእናንተ መሀል ብዙ ሰው መግባት ሊፈልግ ይችላል። ገባ? ለምሳሌ ሁለት ሰዎች አሪፍ ነገር ላይ ሆነው ጥሩ ነገር ላይ ሆነው ደስተኛ ሆነው ስናይ በመሀል ብዙ የሚፈጠሩ ክፍተቶች ይኖራሉ ማለት በቃ ይሄ ያለ አይደለ ሰውን ለማጣላት የሆነ በመሀል ክፍተት እንዲፈጠር እናንተ ደግሞ ሰፊ ጊዜ ነው በመሀላችሁ ክፍተት የተፈጠረውና በዛ መሀል ብዙ ነገሮች የተፈጠሩ ነገሮች ሊኖሩ ይችላሉ። ለምሳሌ የሰማሃቸው ነገሮች ሊኖሩ ይችላሉ። ገባ? ብዙ ነገር። ስለዚህ ያንን ነገር አሁን አንተ ለምሳሌ ሰው መጥቶ የሆነ ነገር እንደዚህ እኮ አረገች እንደዚህ እኮ ሆነ ብትባል ያን ነገር አንተ ማመን ያለብህ ወይስ ደግሞ ያለውን ነገር ከራሷ ሰምተህ መረዳት ነው የምትችለው አንተ? እኔ አንድ ነገር የማደርገው ነገር ማለት ያ ሰው እስኪነግረኝ ድረስ ጠብቄያለሁ። እኔ ይሄን ነገር እስክትነግረኝ ድረስ በጣም ብዙ ጊዜ ነው የጠበቅኳት። ዛሬ ተነግረኛለች፣ ነገ ተነግረኛለች በሚል ተስፋ ይሄ ሁሉ ወር ተቆጠረ። ገባሽ አይደለ? እንኳን ሌላ ሰው ሊነግረኝ እኔ በራሴ መንገድ ሄጄ ነው እኔ ነገሮችን ያጣራሁት በራሴ። እኔ በሰው ወሬ የምመረሰው አይደለም። ሰው ስለነገረኝ ሰው ፎቶ ቪዲዮ ቢያሳየኝ እኔ አላምንም። ገባሽ አይደለ? ያ ነገር እውነት ነው ወይ ቦታው ላይ የተፈጠረ እውነትና ሰውየው የነገረኝ ነገር እውነት ነው ወይ ሁለቱን አጣርቼ ነው በራሴ መንገድ ሄጄ ነው እኔ ነገሮችን ማጥራት የምፈልገው። ምክንያቱም የሰው ወሬ ሰምቼ ራሴን መበጥበጥ አልፈልግም። ገባሽ አይደለ? ይሄንንም ነገር እኔ ሳደርግ በራሴ መንገድ ሄጄ ነው ነገሮችን እዚህ ደረጃ ለመድረስ ሁሉ ጊዜ መፍጀት ነበረብህ። ከሷ እየጠበቅኩ ነው እኮ ዛሬ ነገር ዝም ብትልስ ኖሮ በቃ አላስፈልጋትም። በቃ እንደዚሁ ዝም ብለህ አንድ ነገር ልንገርሽ፣ አንቺ ለእኔ የሆነ ነገር መንገር ካልፈለግሽ እኔን እየደበቅሽ ነው ወይ ደግሞ እኔን በቃ እኔ ለአንቺ አስፈላጊ ሰው አይደለሁም ወይም የምጠቅምሽ ሰው አይደለሁም ማለት ነው። ገባሽ አይደለ? እኔን የምትደብቂኝ ከሆነ ሊሆን በእንደዚህ አይነት ጉዳይ ብዙ የሚደበቁ ነገሮች አሉ፣ ግን ይሄ የሚደበቅ ጉዳይ ሆኖ አልታየኝም። ቤተሰብ እሷንም ጠርቻታለሁ። የጠራኋት ምንድን ነው ሜይ ቢ የምትነግረን ነገር ካለ ሁላችንም እናውቃታለን። በቅርቧ ያለን ሰዎችም እናንተም ለረጅም ጊዜ ታውቋታላችሁና የሆነ ነገር ማድረግ ስትፈልግ የሆነ ምክንያት ይኖራታል። ዝም ብላ ከመሬት ተነስታ እንደዚህ አይነት ውሳኔ ልትወስን አትችልም። ስለዚህ እንደዚህ ስለሆነ ነው ይሄን ነገር ያደረግኩት ብላ ልትለን የምትችለው ነገር ይኖራል ብዬ አስቤ ጠርቻታለሁኝ እሷን። ስለዚህ አሁን የምፈልገው እንደዚህ ማለት ቶሎ ኢሞሽናል ስለሆንክ ሳይሆን በቃ ተረጋግተህ ቀስ ብለህ ይሄ ነው። ሌላም ሲጀመር እኔ አንተ ባህሪን አውቀዋለሁ። በዚህ ብቻ ምክንያት እንደዚህ ልትሆን አችልም። እኔ እንደማስበው ከሆነ እኔ አሁን ተረዳኋችሁ እኮ በቃ ማለት ለእናንተ ምንም በቂ አይደለም። እኔ አፌን ዝም ታመረ ከዚህ በኋላ እኔ እንጃ። አይ ቢኒ እዚህ ጋር ለምንድን ነው የምትናደደው? ለምንድን ነው እንደዚህ የምትሆነው? እዚህ ጋር እኮ ቢኒ ማሰብ ያለብህ ነገር አሁን ነገር እኮ ቀላል ነው አላልኩም፣ ግን ይህን ያህል ጊዜ የሚወስድ ነገር አልነበረም። ከማናችንም በላይ አንተ ባህሪዋን ታውቀዋለህ ማለት ቅርብ ነህ ከሁላችንም በላይ ማለት ነው። ገባ? ግን እንደዚህ ይህን ያህል ጊዜ ዝም ባልክ ቁጥር ነገሮች በመሀል ብዙ ክፍተቶች ይፈጠራሉ። ብዙ ነገሮች ልንሰማ እንችላለን፣ ብዙ ነገሮች እና ስለዚህ ይሄ ነገር እንዲፈጠር አለማድረግ
ትችል ነበር ነው ገባ። አሁን እኮ በጣም እኔ ያለ እንዴት ነሽ? እንግዲህ ነሽ ደህና ነሽ? ሰላም ደህና ነኝ። ሰላም ቤተሰብ ሰላም ሰላም፣ እንዴት ናችሁ ቤተሰቦች? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተም እንግዲህ በያላችሁበት ሰላም ደህና እንደሆናችሁ ማለት ትልቅ ተስፋ ነኝ። አለው ደህና ነኝ። ያው እንግዲህ ሄሉ ዛሬ የጠራንሽ ምንድን ነው የጠራንሽ ማለት የሆነ ነገር አሁን እሱም ግልጽ እንዲሆንለት የሚፈልገው ነገር አለ ማለት ያለውን ነገር ማወቅ ይፈልጋል ስልሽ ለምሳሌ አሁን ያን ቀን እንደዛ ሆኖ በመሄዱ ደብሮታል። እሱም በስነ ስርዓት ስላላዋራሽ ስላልጠየቀሽ ደብሮታልና ስለዚህ ዛሬ የሆነ ነገር የምትነግረኝ ነገር ካለ ያለውን ነገር ማወቅ ፈልጋለሁኝ ብሎ ሲጠይቀኝ ከዛ እሺ በቃ ብዬ ነው የጠራሁሽ እና አውቃለሁ እንደዚህ ሊጠይቅሽ ነው ምናምን አላልኩሽም። ያው እንደዚህ አይነት ነገር አንቺም ይሰለችሻል ብዙ ጊዜ ስለተደጋገመ ይሄ ጉዳይ እንደሚደብርሽ እንደሚሰለችሽ አውቃለሁኝ። ግን ደግሞ በቃ የሆነ ማለት መጠይቅ ፈልጋለሁኝ ብሎ እኔ ሲጠይቀኝ ዝም ማለት አልቻልኩኝም እና ማለት የምትችይው ነገር ካለ የሆነ ነገር ይህን ያደረኩትኝ እንደዚህ ስለሆንኩ ነው ብለሽ የምትይው ነገር ካለ እንድትነግሪኝ ነው እንግዲህ ያስቸገርኩሽ። እሱ አያወራም እሱ አጋዥ ነው የሚያወራ። ማነው የምታወራ? አሁን እኔን ጠይቂ ማለት እኔን ማወቅ ፈልጋለሁ። ለምን አታወራም? ችግር የለውም እኮ አንቺ ጠየቅሽ፣ እኔ ጠየቅኩ። ዋናው ሀሳቡን አይደለም እኮ ገባኝ። ግን አሁን ለምሳሌ ለእኔ ይሄን ማወቅ ፈልጋለሁ ያልከውን ነገር ለእኔ ያልከኝን እያንዳንዱ ነገሮች መልስ ትስጥና እኔ መስማት ነው ፈልገው። ሀሳቡ ሂሳቡ ምናምን የሚባል ነገር የለም እዚህ ጋር ማለት ነው። መጠየቅ ያለብህን ነገር ራስ መጠየቅ ትችላለህ። መጠየቅ ደግሞ ካልፈለክ ደግሞ እዚህ ጋር መገኘት አይጠበቅብህም ነበር። አስተርጓሚ ለምን ሌላ ሰው አታመጣም ነበር? አስተርጓሚ የሚያስተረጉምልህ ምን የሷ ድምፅ አያምርም? ሌላ ብትቀይር አይሻልም? አሁን ቢኒንካ የምትፈልገውን ነገር ግልጽ እንዲሆን የምትፈልገውን ምን አንቺ ነሽ የምታወሪላት? ኖርማል አይደለም። እኔ እኮ ነግሬሻለሁ አይደለ እንዴ? ትላንትም ነግሬሻለሁ። ምን አልኩሽ? እኔ ማውራት የሚፈልገው ነገር ካለ እራሱ ያውራ። እዚህ ጋር እኔም እኮ ሌላ ሰው ይዤ መምጣት እኮ አያቅተኝም። እኔም አመጣለሁ ሌላ ሰው ማለት ነው። ከዛ ያ ሰውና እኔ ያመጣው ሰውና አንቺ ታወራላችሁ። እዚህ ጋር እኔና እሱ ታዛቢ ነን። ህይወቱ የኛ ነው። ከዛ እናንተ ናችሁ የምታረጉት ማለት ነው። ምን ማለት ነው? ማለት ለምንድን የህፃን ጨዋታ የምትጫወተው? አንቺ ነሽ የጀመርሽው የህፃን ጨዋታ አንቺ ነሽ የጀመርሽው። ቢኒ አሁን በመሀል ቤት እኔ ችግር የለውም። እኔ አሁን ላይ በጣም ተረጋግቻለሁ። ችግር የለውም ይሁን። ከኔ ይለፍ ግን ማለት ነው ማለት ነገሮችን ይሄንን ሁሉ ጊዜ ታግሽሽ የሆነ ነገር ትነግሪኛለሽ በሚል ተስፋ ስጠብቅሽ ነበረ። ከዛ ደግሞ ምንም እንዳላወቀ ምንም እንዳልጀመረ አይነት ሰው ሆነሽ ነገሮችን አዲስ ሆነሽ ስነግርሽ ያዙኝ ልቀቁኝ አልሽ። ያደረግሽውን ነገር ሁሉ ሳውቅብሽ ጊዜ የሆነ በቃ ያንን ነገር በኃይለኝነት ለመደበቅ ሞከርሽ። እኔ ዛሬም ማብራሪያ ነው የምጠብቀው ካንቺ ለምን እንደዛ ማድረግ እንደፈለግሽ ለምን ይሄንን ሁሉ ጊዜ መደባበቅስ ለምን አስፈለገ? ማለት እኔ በጣም ግራ ገብቶኛል። በጣም ማለት ነው። ዛሬ መልስ ፈልገህ ነው የመጣው? መልስ ፈልጋለሁ። በጣም መልስ ፈልጋለሁ። መልሱ ለምን አስፈለገ? እስቲ ንገረኝ። መልሱን የፈለከው ለምን እንደሆነ ንገረኝ። እኔ ይሄንን ሁሉ ጊዜ ዝም ያልኩት የሆነ ቀን ትነግሪኛለሽ የሚል አንድም ቀን ትደብቂኛለሽ የሚል ሀሳብ አልነበረኝም፣ በመጀመሪያ ደረጃ ማለት ነው። ግን እንደደበቅሽኝ ሳቅ በቃ የሆነ ምን አይነት ስሜት እንደተሰማኝ አታውቂ። የሆነ ለዛ ነው እንደዛ ሰው ሆነ የነበረው ላይክ አንቺንም ማየት ያልፈለግኩት ከአንቺ ጋር መቆምም ያልፈለግኩት ለዛ ነበር።
አሁን ላይ ደግሞ ነገሩን ከነገርኩሽ በኋላ ማለት እስቲ ምክንያት ይኖራታል። ምክንያቷ ምን ይሆን? በዚህ ልክ እኔ እንዳበቃ ነገሮችን ለማስኬድ የፈለገች ከኔ አይደለም ከሁሉም ሰው ደብቀሽ ማለት ምክንያትሽ ምን ነበረ? ምክንያትሽን ማወቅ ፈልጋለሁ። አይምሮዬ ንጹህ እንዲሆን ማለት ነው። እዚህ ጋር ዛሬ ማለት የጠራችሁ ለዚህ ነው የጠራችሁኝ ምናምን በቃ ጠየቅኩሽ አይደል እኮ ለዚህ አሁን ሌላ ምክንያት አለ የጠራህበት ወይስ ይሄ ብቻ ነው ምክንያት? ማወቅ ነው የፈለግከው? ከዛ ካወቅክ በኋላ ምን ልታረግ ነው? ካወቅኩ በኋላ ሁለተኛ ምንም ብትነግሪኝ ባትነግሪኝም ምንም አይመለከተኝም። በቃ ነገርሽኝ አልነገርሽኝ ከዚህ በኋላ እንደ በፊቱ አልከፋም፣ አይደብረኝም፣ አልጸጸትም፣ በራሴ አላዝንም። በቃ አሁን እኔ ግን የዚህ ነገር ይሄ በጣም ትልቅ ነገር ነው። እኔ በጣም የደበረኝ ነገር ቢኖር ይሄ ብቻ ነው ወይ ምክንያትክ? በቃ ሰበብ ነው ምናምን። እንዴት ነው የሰው ልጅ ከሀገር ሊወጣ ነው ምናምን የሆነ ሰው ሳይሰማ እንደዚህ አይነት ምክንያት እንኳን ተሰጥቶ በቃ ይሄ ብቻ ነው ምክንያትክ ማለት እኔ እንጃ ነኝ ምን እንዴት እየሆነ እንደሆነ ነገራቶች እኔ አልገባኝም። ከዚህ በላይ ትልቅ ነገር እንግዲህ የሰው ልጅ ከተወለደበት ካደገበት ከሚያውቀው አካባቢ የሆነ የማያውቀው ቦታ ለመሄድ የሆነ ምክንያት ያስፈልገዋል። ይሄንን የማያስኮርፈኝ የማያናድደኝ ከሆነ እኔ እንግዲህ ወይ አይምሮዬ ተሳስቷል ወይ ትክክል እያሰብኩ አይደለም ማለት እኔ በጣም ትልቅ ነገር ለእናንተ ትንሽ ሆኖ እየታያችሁ ነው። እኔ ዝም ብዬ ነው የምናደደው ማለት ነው። ይሄ ነገር የማያናድድ ስለሆነ ነው ማለት ነው አይደለ? አሁን እኮ እዚህ ጋር አንድ ነገር ልንገርሽ፣ እኛ ከቤተሰብ ራሱ ተወልደን አድገን ሌላ ሰፈር ሌላ ክልል ራሱ ስንሄድ ምን አይነት ስሜት እንደሚሰማው ሰው አውቃለሁ። እንኳን ሀገር ለቆ ሲሄድ ማለት ነው። አንቺ ምን አልሽኝ? ይሄ ብቻ ነው በቃ ምክንያት ካልሽኝ፣ እሷ ምንድነው ይሄ መደበቂያ ሰበብክ ነው ምናምን ነገር አለች ማለት ነው። ይሄ ነገር ለእናንተ በጣም ትንሽ ነገር ነው አይደለ? ትንሽ ነው አላልኩም እንዴ? አሁን እዚህ ጋር እኔ አንተም አጥፍተሃል እሷም ማለት በማላችሁ እኔ ምንም አይነት ነገር የምፈልገው ክፍተት እንዳይፈጠር ነው እንጂ አንተ አላጠፋህም እሷ ማለት አልፈልግም። ከዚህ በኋላ ማለት ሌሎችም ምክንያቶች ምናምን ነገር በጣም ብዙ ነገር ማውራት ፈልጌ ነበር፣ ግን ሁሉም ነገር ምክንያት ስለማይሆን ግን ትንገረኝ እስቲ አሁን ይሄንን ነገር ለምን እንደዚህ ማድረግ እንደፈለገች ሰበቧን ማወቅ ፈልጋለሁ። ምክንያቱም እዚህ ውሳኔ ላይ እንዴት እንደደረሰችና እኔን መደበቁ አስፈላጊነቱን እስቲ ታስረዳኝ። ለምን ነበር እኔን ለመደበቅና በዚህ ደረጃ መሄድ ያስፈለገች? ለምንድን ከነገርኩሽስ በኋላ እንደዛ እንትን ያዙ ይልቀቁኝ ማለት ለምን ነበር ያደረግሽ? ማለት እስቲ ይሄንን ብቻ ንገሪኝ እስቲ። አሁን ቢኒ አሁን እዚህ ጋር አንተ ማለት የምትፈልገውን ነገር መጠየቅ የምትፈልገውን ነገር ተናግረሃል። ግን አሁን እኔ ደግሞ ሄሏን ትናንትናም ጠይቄሽ ነበረ ድጋሚ አንቺን የሚያበሳጭ ነገር ምናምን መጠየቅ ፈልጌ አይደለም። ግን ይሄ ነገር ማለት አሁን ለምሳሌ ሰው ፈጥሮም ያወራል ማለት ሁላችንም ህይወት ውስጥ ሊያጋጥመን የሚችል ነገር ነው። ለምሳሌ የሆነ ነገር ከሊኮ እንደዚህ ልታረግ ነው ሲባል ያን ነገር አንተ አምነህ ተቀብለህ ነው ወይስ ደግሞ ይሄ ነገር እውነት ነው ማለት? አሁን ከአንቺ ለአንዴና ለመጨረሻ ጊዜ ልጠይቅሽ የምፈልገው ማለት በዚህ ጉዳይ ትናንትናም ደብሮኝ ነበር ስለጠየቅኩሽ፣ መጠየቅም አልፈልግም ነበረ ለእኔ የምትነግሪ ነገር አለ ብዬ የጠየቅኩሽ ማለት ነው። ስለዚህ አሁን ላይ እንደዚህ ይሄ ነገር የተፈጠረው ምክንያቱም እውነት ነው ውሸት ነው አላልሽም። ስለዚህ አሁን በየጊዜው ማለት እሱም እዚህ ጋር እንትን ከሚል እኔም በመሀል የአስር አንቺንም ነይ እያልኩኝ ከምጨቀጭቅሽ ከማስቸግርሽ በቃ ያለውን እውነታ ንገሪ። እውነት ነው ውሸት ነው የሚለውን ነገር በመሀላችሁ ሰው እየገባ ነው። ላይክ ብዙ ሰው በመሀላችሁ ገብቶ የሆነ እንድትጣሉ ለማላየት የሚፈልግ ሰው ብዙ ሰው ይኖራል። ይሄ ደግሞ ሁሉም ሰው ህይወት ውስጥ ሊያጋጥም የሚችል ነገር ነው። ስለዚህ ይሄ ነገር ምንድን ነው በቃ ማለት እንጨርሰው። በቃ ይሄን ነገር እስከ መቼ ነው አንቺም የሆነ ነገር እያልሽ እሱም የሆነ ነገር እያለ ሁላችንም ለምን እንጨነቃለን? ስለዚህ እውነት ነው ውሸት ነው የሚለውን ነገር ለአንድና ለመጨረሻ ጊዜ እንድትነግሪኝ እፈልጋለሁ። ይኸውልሽ ምን አለ መሰልሽ፣ አንተም በደንብ ስማኝ። እኔ ዛሬ እውነት ለመናገር ይህንን ነገር ትጠይቁኛላችሁ ብዬ አይደለም የመጣሁት። ይህንን ነገር ሊጠይቁኝ ነው መልስ ፈልገው ነው ብዬ አይደለም የመጣሁት። ላይክ የመሰለኝ የነበረው ምናምን ይሄ ነገራቶችን ተረቶ ማለት አሁን እንዴት ነው አንዳንድ ህይወታችን ላይ ለሰው ማስረዳት የሌሉብን ነገሮች አሉ። ሁሉ ነገር ይሄ ነገር ለሰው አናስረዳም በህይወታችን ውስጥ። አንተም ብትሆን ማታደርገውን ነገር ሰው እንዲያደርግልህ አትጠብቅ። አንተም ቢሆን እያንዳንዱ ህይወትህን አላውቅም ገባ
እያንዳንዱ ነገርህን አላቅም። እዚህ ጋር ይኸውልህ አሁን እዚህ ጋር እንድትቀልድ ወይ እንድታሾፍ ምናምን አይደለም። እኔ አሁን እየነገርኩ ያለሁት የኔን መልስ ነው። ሰው ስማ፣ እስካሁን አውርተሃል። አሁን ደግሞ እኔ ላውራ። እዚህ ጋር የግላ ህይወታችን አለ ሁሉም ሰው። እኔ ስለሱ ማላቀው ማለት ነው 99 ነገር አለ። 1% ሊሆን ይችላል ማቀው። ገባሽ? ስለዚህ አንዳንድ ይሄ የግላችን የሆኑ ነገሮች አሉ። ስለዚህ እያንዳንዱን ነገር መናገር አይጠበቅብንም እና እኔ እሱን ተረቶ የመጣ ነው ዛሬ መሰለኝ። እሱን ተረቶ መጥቶ አው ለነገሩ ይሄ ነገር የግሏ ነገር ስለሆነ የግሏ ጉዳይ ስለሆነ ማወቅ የለብኝም። ስለዚህ በዛ ነገር ማኩረፊ አግባብ አይደለም፣ ትክክል አይደለም ብሎ ቢኒስ ለስርዓት ይኖርስ እዚህ ጋር ቀልድ አይደለም ያዝና አይደል? ይዛራቻ አይደል? ያስቃል አይደለ? አረ በስማ ምንም ጅራፍ ራሱን ገርፎ ይጫዋል። ጭራሽ ተረድቶ ይቅርታ እኔ ልጠይቅሽ ማለት ነው። ያው ለኔ ስለ ይቅርታ አንቺ በጣም ደፋሩ ነሽ። ስለ ይቅርታ አይደለም ያወራሁት። አብራሪልኝ። ስለ ይቅርታ አይደለም፣ ስለ ይቅርታ አይደለም። አሁን እዚህ ጋር ይቅር በለኝ እኔ ምን ይቅርታ ጠይቀኝ ምንድነው ሁን አይደለም እያልኩ ያለሁት። ይሄ ነገር ያንተ ጥፋት በቃ ማለት የኔ ጥፋት አይደለም። የታወቀ ነገር እኮ ነው። ጭራሽ የኔ ጥፋት ነው። እስኪ አዳምጣት፣ አስጨርሳት። ምንድን ነው የምታወራው እንዴ? ወይ ስማኝ ወይ ሂድ። አንቺ ሂጂ። አልሄድም። ቢኒ ስነ ስርዓት ይኖር እንዴ? ስነ ስርዓት ይኖር። ምን አይነት ለአንተ ማስረዳት አይጠበቅብኝም እኮ እኔ የማደርገውን እያንዳንዱ 10 ስራ ካላስረዳሽ ማለት ነው። ካላስረዳው ምን እኔ መረዳት አይጠበቅብኝ። እኔ ተረዳኝ መቻልኩ ጠየቅኩ እንዴ? ተረዳኝ አልኩ እንዴ? አንተ እኮ ነው እዚህ ጋር የጠራችሁኝ እኮ እናንተ ናችሁ። እንድታብራሪ እድል ሰጥቶሽ ምክንያት ይኖርሻል። ስለምን እድል ነው የምታወራው አንተ? እድል ሰጪ እድል ነሽ። ማን አደረገ ሲጀመር ማለት ነው? እኔ አይደለሁም ማልሻሻለው። ዘላለምህን አንተ ነው ማትሻሻለው። ገባ? እዚህ ጋር በሰው ህይወት ገብቶ ማማሲያ መሆን ምን ይሉታል? መቼም ለምን እንደማትሻሻይ ልንገርሽ። ሞከርሽ፣ ከዛ አወቅኩ፣ ከዛ በቃ ይሄ ነው ወይ አልሽ፣ ከዛ ሄድሽ። እኔ ግን አሁንም እንደዚህ ሆኜ እንደዚህ ተፈጥሮ ራሱ ምንድን ነው ያደረኩት? እስቲ ሰበቧን ምክንያቷን እንወቀው። በስማም የተማረ ጭንቅላት በእናትህ እውነት የተማረ ጭንቅላት። ምክንያቴን ለማወቅ ሞከርክ አይደለ? እዚህ ጋር ምክንያቴን ለማወቅ ብትሞክርም ባትሞክርም እኔ ጋር ምንም የሚቀይረው ነገር የለም ሲጀመር ማለት ነው። ምክንያቱም ይሄ አይደለማ እሱ እስኪያወራ እኮ ጠብቄዋለሁ። እዚህ ጋር እኔ እያወራው ግን እያዳመጠኝ አይደለም። የኔ ችግር አይደለም። ገባሽ? አሁን ዝም በል ማለት የምትፈልገውን ነገር እስከምትናገር አንድ ቃል እንዳትተነፍስብኝ። ከኔ ጋር ነው የምትጣለው። ስነ ስርዓት ይዘህ አዳምጥ። አሁን በጣም እያበዛኸው ነው። አዳምጥ። አሁን ሄድሽ እኮ አይደለም። አሁን ይሄ ነገር የኔ የግሌ ነገር ነው። እኔ እሱ የሚሰራውን ስራ በሙሉ አውቃለሁ እንዴ? እኔም የሆነ የግሌ የሆነ ነገር ይኖረኛል። ገባሽ? ስለዚህ ያንን ሁሉ ነገር ለሱ ማስረዳት አይጠበቅብኝም። እኔ ደግሞ እሱም ደግሞ እኔ የሚቀየምበት እኔ የሚያኮርፍበት ምክንያት ሊሆን አይችልም። ሰበብ ፈልጎ ነው፣ ምክንያት ፈልጎ ነው፣ ላይክ ለመራቅ ላይክ ጓደኝነቱን ለማፍረስ ምናምን እኔ ነገር ፈልጎ እንጂ ይሄ ነገር ምክንያት አይሆንም። ይሄ ነገር ምክንያት አይሆንም እኮ። እንዴት ነው ምክንያት ሊሆን የሚችለው? እኔ አልገባኝም። ይሄ ነገር ማንም ይፍረደው። መጀመሪያ ላውራ ታወራለህ፣ የትም አይሄድብህም። የሚጠፋ ነገር ነው እንዴ የምታወራው? አሁን ካላወራው ይጠፋብሃል። አይገናኝም። ካወራነው ነገር ጋር የማይገናኝ ነገር ነው የምታወራው። እስኪ አዳምጥ። እንዴት እንደሆነ ላስረዳ። ኧረ በኢየሱስ በመጀመሪያ ደረጃ ማለት ነው ጓደኝነት አፍ ለማፍረስ ምናምን በቃ ይሻ ማፍረስ እንዴት እንደሆነ ካንቺ ትምህርት ወስደናል። አሁን እዚህ ጋር ማለት ነው ቢኒ አሁን እዚህ ጋር ስለማፍረስ ስለመገንባት አለ ምን እያለች ነው? ሰበብ ነው እያለች እኮ ምክንያቱን እኮ እያስረዳችን ነው አይደለ? ምንድነው ይሄ እኮ ምክንያት አይደለም ግዴታ። ሁሉም ነገር እውነቷን ነው። እኔ ለምሳሌ ለእሷ እንትን እያልኩ ለአንተ እንትን እያልኩ አይደለም፣ ግን ሁላችን ለራሳችን የምንይዘው ነገር አለ። መናገር ካልፈለገችስ ጊዜው ሲደርስ መናገር ፈልጋ ቢሆንስ? ለምንድን ነው አንተ ቀና ነገር እንደዚህ እያወራ እኔ ከሱ ጋር ቆሜ ማውራት አልችልም። ምክንያቱም ለምን እንደሆነ ታውቂያለሽ? እዚህ ጋር ቀጥይበት፣ ሂጂበት፣ ትንበይበት ምናምን አይደለም። ጠየቀኝ፣ የጠየቀኝን በስነ ስርዓት አስረዳሁት። ግን ሳስረዳው እኔ ያልኩት ለምን አልሆነም። እዚህ ጋር ደግሞ እሱ ያለው ብቻ ሊሆን አይችልም። በቃ እሱ ማንም አይደለም። ገባሽ? እዚህ ጋር እሱ ያለው ሁሉ ነገር ሊሆን አይችልም። ሁሉም ሰው የራሱን መንገድ ነው የሚሄደው። ገባሽ? በቃ ሁሉ እያንዳንዱን ነገር እኔ ህይወቴ ላይ መናገር አይጠበቅብኝም እንዴ? ለምንድነው ማሰሙኝ? እኔ መናገር አይጠበቅብኝም እያንዳንዱን ነገር። ለጠየቅከኝ ጥያቄ መልስ ሰጥቻለሁ። መልስ ጥያቄህን ከመለስኩልህ ነው፣ ካልመለስኩልህ ደግሞ አለቀ በቃ።
ገባ? ትክክል ነሽ። እኔ ማለት እዚህ ቦታ ላይ እንደዚህ ሙጭጭ ማለት አሁን እኔ ጥፋተኛ እንደሆንኩ ተሰምቶኛል ማለት በዚህ ልክ ሁሉም ነገር ይሁን። ግን አንድ ጥያቄ ልጠይቅሽ። ያንተ ጥያቄ አያልቅም። እሺ አንድ ጥያቄ ብቻ ጠይቅሽ ማለት ይሄ የመጨረሻ መልስሽ ነው እና ከዚህ በኋላ ማለት ነው ምንም ነገር አልጠይቅሽ። ከዚህ በኋላ ምንም አይነት ነገር አትጠይቀኝ፣ አትጥራኝም። ምንም ላይክ እኔ አንተን ማግኘት አልፈልግም ከዚህ በኋላ ማለት ነው። አንተን ማግኘት የሚባል አልፈልግም። ምክንያቱም ማለት ነው ይኸውልህ አንድ ነገር ልንገርህ የሰው ህይወት ውስጥ እንደ የሆነ ነገር ጥልቅ ካላልኩ የምትለው አንተ ነህ። ገባ አይደለ? እዚህ ጋር የምንኖረው ህይወት የግል ነው። ገባ? መጀመሪያ ስማ፣ መጀመሪያ ዝም ብለህ አታውራ። መጀመሪያ ስማ፣ ዝም በይ እራስሽ። መጀመሪያ ስማ። እንትን ስላልሽ እኮ አይደለም፣ በጣም ስለጮሽ አንቺን የሚሰማ ሰው የለም። ስለለፈለፍክ አይደለም። እዚህ ጋር እያወራ ዘላለምህን እስካሁን ከመጣው ጀምሮ እያወራ ያለው እራሱ ነው። ማን? እኔ እየሰማሁሽ ነበር። በሚገርም አንድ ግን ማለት ነው ሰበብሽን እንኳን ለመናገር የማትፈልጊ አልናገርም፣ መብቴ ነው ይሄ። የራሴ ግትርነት ዋንጫ አያሸልምሽ። ዝም በል ፍቅር ከወደቀልህ መቁረጡ ተስኖኝ ሁሌ እኔ ድካም ዘና ካረገ ይበለኝ ምን አለ ልቤ ወዶ ገብቶ ሞጫው ከጠፋበት እየሰማሽኝ ቢኒ ችግር ምንድነው? ይኸውልሽ አንድ ነገር ልንገርሽ። ስለዚህ እኔ ከዚህ በኋላ እዚህ ነገር ውስጥ እናንተም አላችሁ፣ ኦዲየንስም አለ፣ ሁላችሁም ሰዎች ማለት አንድ ነገር ስሚ። እኔ ዛሬ እዚህ ጋር የጠራኋት ሰበብ እንድታስረዳኝ ነበረ። ምክንያቷን መረዳት ፈልጌ ነበረ። ስለዚህ ረግጣ ሄዳለች። ስለዚህ እኔ ከዚህ በኋላ ማለት ነው ሌላም ነገር ቢፈጠር አልናገርም። ከዚህ በኋላ እኔ ከዚህ በኋላ ወደዚህ በራሱ መመጣ አይመስልም። ለምንድን ነው አንተ ቢኒ ጥፋት አሁን እስካሁን እዚህ ጋር ቆመን በነበረ ሰዓት እስካሁን ምንም ነገር የለም። ቢኒ አታወራም። እውነት እኔ አሁን በቃ አላቅም፣ ምን ማድረግ እንዳለብኝም አላቅም። ከዚህ በላይ ምንም ማለት በቃ ሁሌ በየቀኑ ነገሮች ወይ የሆነ ወደ ተሻለ ነገር ይቀየራሉ እያልኩ ስሞክር ምንም ነገሮች የሚሄዱት እያባሱ ነው እንጂ እየተሻለ አይደለም። እና እኔ ከዚህ በላይ አላቅም ምን ማድረግ እንዳለብኝ። እውነት እንደዚህ ሁኜ እኔ እንደዚህ ማለት አላቅም። በቃ የሆነ ተስፋ አድርጌ ስመጣ ተስፋው የሚበላሽ ነገር ነው የሚፈጠረው። እና አላቅም ከዚህ በላይ እኔ ምን ማድረግ እንዳለብኝ። ብቻ በቃ እንሂድ። ምንም ምለው ነገር የለም።